የመጽሐፍ ቅዱሳዊ ተወስኖ መወሰን እና ነጻ ፍቃድ ትምህርት የኒቅያ በፊት ቤተ ክርስቲያን አባቶች አመለካከት። ክፍል 2 ታሪካዊ ስነ መለኮት የኒቅያ በፊት አመለካከት። ምዕራፍ 5 በኒቅያ በፊት ጽሑፎች ውስጥ ተወስኖ መወሰን። የተወስኖ መወሰን አስተሳሰብ ገደቦች ከኦግስጢኖስ በፊት የሁለትዮሽ ተወስኖ መወሰን ወይም ሁሉን አቀፍ ውሳኔ አለመኖር። የኒቅያ በፊት ቤተ ክርስቲያን አባቶች 325 ዓ.ም ከኋለኞቹ የምዕራባውያን እድገቶች በተለይም ከኦግስጢኖስ 354 430 ዓ.ም የተለየ የተወስኖ መወሰን ስነ መለኮት አዳብረዋል። አንድ ቁልፍ ገደብ የሁለትዮሽ ተወስኖ መወሰን አለመኖር ነው። እግዚአብሔር አንዳንዶቹን ለመዳን ሌሎቹን ደግሞ ለውድቀት በንቀሙ እና ሁሉን አቀፍ ውሳኔ እያንዳንዱ ድርጊት በመለኮት አስቀድሞ የሚወሰንበት በጽሑፎቻቸው ውስጥ የሚታየው ይህ መገደብ አውዳቸውን ቅዱሳት መጻሕፍትን እና እንደ ጊኖስቲሲዝም ያሉ የውሳኔ ርዕዮተ ዓለሞችን መቃወማቸውን ያንጸባርቃል። የሁለትዮሽ ተወስኖ መወሰን አለመኖር ከኦግስጢኖስ ከኢንቺሪዲዮን ክም 100 ከእግዚአብሔር አንዳንዶቹን ለዘላለም ሕይወት ሌሎቹን ደግሞ ለዘላለም ሞት አስቀድሞ ይወስናል ወይም የካልቪን ተቋማት ከ3.21 በተቃራኒ አባቶች በመዳን ዕቅድ ላይ ያተኮሩ ነበሩ። ኢራኒዮስ ከኑፋቂዎችን የሚቃወም ከ4.43 ላይ እግዚአብሔር መልካም መሐሪ እና ጻድቅ ነውና ሁሉንም አስቀድሞ ያውቃልናም ለሰው መዳንና ለአጋንንት ቅጣት አስቀድሞ አዘጋጀኩ በማለት ያለ ነቀፋ ቤዛነትን ኤፌሶን 1:5 አጽንዖት ይሰጣል። የስችኖስ ማርቲር የመጀመሪያው ይቅርታ 43 ላይ የሰው ዘር በነጻ ምርጫ ክፉን የማስወገድ እና መልካምን የመምረጥ ኃይል ከሌለው ለድርጊታቸው ተጠያቂ እግዚአብሔር አያስገድድም በማለት ኩነኔን ከምርጫ ጋር ያይዛል። ቀለምንጦስ ዘሮሜ 1 ቀለምንጦስ 27:5-6 ላይ በሁሉን ቻይ ፈቃዱ ሰማያትን መሠረተ ምድርን መሠረተ በእግዚአብሔር ዘንድ መዋሸትን በስተቀር ምንም የሚሳነው ነገር የለም በማለት አስቀድሞ የተወሰነ ኩነኔ ሳይኖር ሉዓላዊነትን ያወድሳል። ሁሉን አቀፍ ውሳኔ አለመኖር አባቶች ጥቃቅን ቁጥጥርን የሚወስን ውሳኔን አልተቀበሉም። ጠርጡልያን በነፍስ ላይ ከ21 ላይ ከነፍስ ነፃ ናት፣ ስለዚህም ድርጊቶቿ በፈቃደኝነት ናቸው። መልካምን ወይም ክፉን የመምረጥ ኃይል አላት በማለት የታቀዱ ሕይወቶችን ይቃወማል። ኢራኒዮስ ከኑፋቂዎችን የሚቃወም ከ4.37 1 ላይ ከእግዚአብሔር ከመጀመሪያው ጀምሮ ሰውን ነፃ አደረገው በግዴታ ሳይሆን በነፃ ፍቃድ በማለት ዕጣ ፈንታን ይክዳል። ኢግናጢዮስ ለኤፌሶን ሰዎች ከ1 ላይ ከዘላለም ጀምሮ ለዘላለም ክብር እንደተወሰኑ ከሰላምታ ያቀርባል። ሆኖም ወደ ፈተና እንዳትገቡ ጸልዩ 10:1 በማለት ዕቅድን ከድርጊት ጋር ያዋህዳል። ታሪካዊ አውድ ጊኖስቲሲዝምን በመጋፈጥ ኢራኒዮስ ከኑፋቂዎችን የሚቃወም ከ1.6 1 ላይ ፒኔማይዴክ በተፈጥሯቸው ይድናሉ፣ ሕዋይክ ደግሞ በተፈጥሯቸው ለጥፋት የተወሰኑ ናቸው፣ ፐሴኬክ ግን ነፃ ፍቃድ አላቸው በማለት ይተቻል እና 1.6 2 ላይ በዚህ የሰውን ነፃነት ያጠፋሉ እናም እግዚአብሔርን የጥፋታቸው ደራሲ ያደርጋሉ በማለት ሁለንተናዊ ተግባርን 4.37 1 ይከላከላል። ሐዋርያዊ ትውፊት በዮሐንስ 3:16 እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ መዳንን በሁለትዮሽ ሳይሆን በሁኔታዊ መንገድ ያቀርባል። የአይሁድ የቃል ኪዳን ሥርዓት በዘዳግም 7 ለእግዚአብሔር የተቀደሰ ሕዝብ ነህና መረጠህ እና ኢያሱ 24:15 ዛሬ የምታመልኩትን ምረጡ ምርጫን ከምርጫ ጋር ያዋህዳል። ይህ አውድ የኦግስጢኖስን የማለኛ ለውጥ ተቃወመ። ተወስኖ መወሰንን ወደ ቤዛነት እንጂ ወደ ውሳኔ አልገደበም። 1 ጴጥሮስ 1:1-2 የኢየሱስ ክርስቶስ ሐዋርያ ጴጥሮስ በእግዚአብሔር አብ አስቀድሞ እንደታወቀ በመንፈስ ቅዱስ በመቀደስ ኢየሱስ ክርስቶስን ለመታዘዝና በደሙ ለመረጨት በጳንጦስና በገላትያ በሰጋዶቅያም በኤስያም በቢቲኒያም ተበታትነው ለተመረጡ መጻተኞች ጸጋና ሰላም ይብዛላችሁ። ከጴጥሮስ የመጀመሪያ መልእክት ይህ መክፈቻ ከኒቅያ በፊት አስተሳሰብ ጋር የሚስማማ የመለኮታዊ ሉዓላዊነት ስነ መለኮትን ያንጸባርቃል። ሆኖም የሁለትዮሽ ተወስኖ መወሰን ወይም ሁሉን አቀፍ ውሳኔን በግልጽ ያስወግዳል። የተመረጡ ኤኳይክቶይስ የሚለው ቃል የእግዚአብሔርን ሉዓላዊ ምርጫ የሚያመለክት ሲሆን ቀደምት ዕውቀት ከፕሮቪደንስ ጋር የተያያዘ ነው። ይህም የተወስኖ መወሰን ማዕከላዊ ጽንሰ ሐሳብ ነው። ሮሜ 8:29ን ይመልከቱ። ሥላሴያዊው ማዕቀፍ የአብ ቀደምት ዕውቀት፣ የመንፈስ ቅዱስ መቀደስ፣ የክርስቶስ ማስተሰሪያ ይህን ምርጫ በእግዚአብሔር ዘላለማዊ ዕቅድ ውስጥ ይመሰርታል። ይህም በሮማ ግዛት ውስጥ ለተበተኑ ታማኞች አስቀድሞ የተወሰነ ዓላማን ይጠቁማል። ሆኖም ኢየሱስ ክርስቶስ ኤስሃይፒያካን የሚለው የዓላማ ሐረግ የሰውን ተግባር ያስተዋውቃል። ይህም ምርጫ ወደ ዕንቁ ምላሽ እንጂ ወደ ግዴለሽነት እንደማይመራ ያመለክታል። በደሙ መረጨት የሚለው ሐረግ የቃል ኪዳን ምስሎችን ዘጸአት 24:8 ያስነሳል። መለኮታዊ ምርጫ ዘዳግም 7:6 ከመታዘዝ ዘዳግም 30:19 ጋር አብሮ ከሚኖርበት የአይሁድ ትውፊት ጋር ይጣጣማል። እንደ ኢራኒዮስ ያሉ የኒቅያ በፊት አባቶች ይህንን ተወስኖ መወሰንን የእግዚአብሔር የመዳን ተነሳሽነት፣ አንድን ሕዝብ አስቀድሞ ማወቅና መምረጥ፣
ሌሎችን ለውድቀት ሳይወስን ሊያሳዩ ይችላሉ። ስለ ነቀፋ ምንም አይነት መጠቀስ አለመኖሩ ከኦግስጢኖስ የማለኛው ሁለትዮሽ ማዕቀፍ ጋር በእጅጉ የሚቃረን ነው። ምርጫ ያልተመረጡትን አለመቀበልን የሚያመለክት ኢንችሪዲዮን 100 ከጥሮስ ከጸጋና ሰላምት እንደ ብዙ በረከቶች ላይ ማተኮሩ የእግዚአብሔርን አዎንታዊ ዓላማ እንጂ ሁሉን ድርጊቶች የሚሸፍን የውሳኔ ጽሑፍን አያጎላም። በአውዳቸው የግኖስቲክ ዕጣ ፈንታን በመጋፈጥ አባቶች ይህንን እንደ እግዚአብሔር ሉዓላዊ ጥሪ ነፃ መታዘዝን የሚያስችል እንጂ የሚያስገድድ አይደለም ብለው ሊመለከቱት ይችላሉ። በዚህም ተወስኖ መወሰንን ወደ ቤዛነት ወሰን ይገድባሉ። ይህ ሁሉን አቀፍ ቁጥጥርነት የሚስማማ ነው። በመለኮት በተሾመ ማኅበረሰብ ውስጥ የሥነ ምግባር ኃላፊነትን አማኞች መታዘዝ አለባቸው በመጠበቅ ከኋለኛው ሥርዓታዊ ውሳኔ ይልቅ በሐዋርያዊ ትውፊት የተቃኘ ሥነ መለኮትን ያንጸባርቃል። የሐዋርያት ሥራ 13:48 ከአሕዛብም ይህን በሰሙ ጊዜ ደስ አላቸው፣ የእግዚአብሔርንም ቃል አከበሩ፣ ለዘላለም ሕይወትም የተዘጋጁ ሁሉ አመኑክ። ይህ ከጳውሎስና ከበርናባስ በችስቲያ አንጾኪያ አገልግሎት የተገኘው ጥቅስ መለኮታዊ ሉዓላዊነትን ከኒቅያ በፊት አመለካከት ጋር በሚስማማ መልኩ ጎላ አድርጎ ያሳያል። ሆኖም የሁለትዮሽ ተወስኖ መወሰን ወይም ሁሉን አቀፍ ውሳኔን አያካትትም። ለዘላለም ሕይወት የተዘጋጁ ኮዲያዲያጅሜኖየስ ሲናይኒያን ፍጹም ተገብሮ ውስጥ ካሎዲያስ ቀደምት መለኮታዊ ድርጊትን ይጠቁማል። ይህም ተወስኖ መወሰንን እንደ እግዚአብሔር የመዳን ዝግጅት ያሳያል። የአሕዛብ እምነት ወንጌልን በመደሰታቸው ይከተላል። ይህም በእግዚአብሔር ዕቅድ ውስጥ ዓላማ ያለው መካተት የእስራኤልን የጋራ ምርጫ ዘዳግም 7:6 ያስተጋባል። ለአባቶች እንደ ዩስጢኖስ ማርቲር ይህ እግዚአብሔር መዳንን ከአይሁድ ባሻገር ሉዓላዊ በሆነ መንገድ ማስፋፋት ሮሜ 11:11 የቃል ኪዳኑን አስቀድሞ የተወሰነ ማስፋፋት ሊያጎላ ይችላል። ሆኖም ጽሑፉ በኦግስጢኖስ ሁለትዮሽ ድንጋጌ ወይም በካልቪን ነቀፋ ተቋማት 3.23 ላይ እንደሚታየው ለመውደቅ ምንም አይነት ትይዩ ሹመት የለውም። ኩአመኑ ኩኤፔስቴሲያን የሚለው ግስ ንቁ ነው። ይህም የሰውን ተግባር ያመለክታል። የተሾሙት እንደ አሻንጉሊቶች ሳይሆን በእምነት ምላሽ ይሰጣሉ። የኒቅያ በፊት አውድ የስቶይክን ዕጣ ፈንታ እና የግኖስቲክ ተፈጥሮዎችን በመቃወም ይህንን ይደግፋል። ቀለምንጦስ የእግዚአብሔርን ሁሉን ቻይ ፈቃድ (1 ቀለምንጦስ 27:5) ሕይወትን ሲሾም ሊያይ ይችላል። የሰው ምርጫ ግን በዩስጢኖስ ከመልካምን የመምረጥ ኃይል የመጀመሪያው ይቅርታ 43 መሠረት ያጠናቅቀዋል። ሁሉን አቀፍ ውሳኔ አለመኖር ግልጽ ነው። የመዳን ውጤት ብቻ ነው የተገለጸው። ወደ እሱ የሚመሩ ሁሉን ድርጊቶች አይደሉም። አባቶች ይህንን እግዚአብሔር አማኞችን አስቀድሞ እንደሚያውቅ 1 ከጥሮስ 1:2 እንጂ ሕይወታቸውን በጥቃቅን እንደማይቆጣጠር በግኖስቲክ ዕጣ ፈንታ ላይ የሥነ ምግባር ኃላፊነት ላይ ካላቸው አጽንዖት ጋር በሚስማማ መልኩ ተረድተውታል። ኢራኒዮስ ከኑፋቄዎችን የሚቃወም ከ1.62 ይህ ተወስኖ መወሰንን ወደ አዎንታዊ ቤዛነት ድርጊት ይገድባል እንጂ ወደ ሁለትዮሽ ወይም ሁሉን አቀፍ ድንጋጌ አይደለም። ይህም ከኦግስጢኖስ በፊት በሐዋርያዊ ትውፊት ውስጥ በእግዚአብሔር ጸጋ ተነሳሽነትና በሰው ምላሽ ላይ ያተኮረ እንጂ በውሳኔ ሁሉን አቀፍ እይታ ላይ አይደለም። 2 ተሰሎንቄ 2:13 ነገር ግን በጌታ የተወደዳችሁ ወንድሞች ሆይ እግዚአብሔር በመንፈስ በመቀደስና እውነትን በማመን ለመዳን እንደ በራት መርጧችኋልና ስለ እናንተ ሁልጊዜ እግዚአብሔርን ልናመሰግን ይገባናል። ለተሰሎንቄ ቤተ ክርስቲያን የጳውሎስ ቃላት ከኒቅያ በፊት ሥነ መለኮት ጋር በሚስማማ መልኩ መለኮታዊ ሉዓላዊነትን ያጠቃልላሉ። ምርጫን አጽንዖት ይሰጣሉ፣ ነገር ግን ወደ ሁለትዮሽ ተወስኖ መወሰን ወይም ሁሉን አቀፍ ውሳኔን አያሰፉም። ከእግዚአብሔር መረጣችሁ ከሕያዌዳው ሄርሜያስ ሆድ ሄዎስ ሄሬን በመጠቀም መለኮታዊ ተነሳሽነትን ያረጋግጣል። ከበራት ኩአፓያች ደግሞ ለመዳን አስቀድሞ የተወሰነ ተወካይ ቡድን እንደ እስራኤል ቅሬታ ሮሜ 11:5 ይጠቁማል። ለመዳን የስትሬን የሚለው ሐረግ ይህንን ምርጫ ከእግዚአብሔር ዘላለማዊ ዓላማ ኤፌሶን 1:5 ጋር ያይዘዋል። በመንፈስ በመቀደስ ከሉዓላዊ የለውጥ ድርጊት ያጠናክረዋል። ሆኖም ከእውነትን በማመን ከፔስቴያውቴ የሰውን ተግባር ያስተዋውቃል። ፔስቴስ እምነት ንቁ ምላሽ እንጂ በመለኮት የተጫነ ሁኔታ አይደለም። ከሮሜ 10:9 የእምነት ጥሪ ጋር ይጣጣማል። ለአባቶች እንደ ጠርጡልያን ይህ እግዚአብሔር እያንዳንዱን ሥራ ከመወሰን ይልቅ እምነትን የሚያስችል አስቀድሞ የተወሰነ ዕቅድ በነፍስ ላይ 21 የመምረጥ ኃይል ሊያንጸባርቅ ይችላል። በሚገርም ሁኔታ እንደ ኦግስጢኖስ ሁለትዮሽ ድንጋጌ ኢንችሪዲዮን 100 አስቀድሞ የተወሰነ ኩነኔ ምንም አይነት መጠቀስ አይታይም። ይህም ተወስኖ መወሰንን ወደ መዳን ወሰን ይገድባል። የኒቅያ በፊት አውድ የግኖስቲክ ቋሚ ተፈጥሮዎችን መቃወም ኢራኒዮስ ከኑፋቄዎችን የሚቃወም q1.61 ይህንን ይደግፋል። የእግዚአብሔር ምርጫ ጸጋ እንጂ ዕጣ ፈንታ አይደለም። ውጤቶችን ከማስገደድ ይልቅ እምነትን ይጋብዛል። ሁሉን አቀፍ ውሳኔ አለመኖር ግልጽ ነው። ጳውሎስ የመዳንን ሂደት ያከብራል እንጂ የሕይወትን ሙሉ በሙሉ መጻፍ አይደለም። በእግዚአብሔር ፈቃድ ውስጥ ለሰው ፈቃድ ቦታ ይተዋል። 1 ጢሞቴዎስ 2:4 የኢግናጢዮስ ከዘላለም ጀምሮ እንደተወሰኑ ኤፌሶን 1 ከምክር 10:1 ጋር ያለው ጥምረት ይህን ሚዛን ያንጸባርቃል። አባቶች ይህንን የእግዚአብሔር ሉዓላዊ ጥሪ ከነጻ ምላሽ ጋር ሲስማማ በሐዋርያዊ ትውፊት እና በአይሁድ የቃል ኪዳን ሥርዓት ኢያሱ
15 ላይ የተመሠረተ ወደ ኦግስጢኖስ የማይሻር ጸጋ ወደ ኋላ ከማፈግፈግ ተቆጥበው ሊመለከቱት ይችላሉ። ይህ የሥነ መለኮታቸውን ገደቦች ያጠናክራል። ተወስኖ መወሰን ቤዛነት እንጂ ሁለትዮሽ ወይም ሁሉን የሚቆጣጠር አይደለም። የሁለትዮሽ ተወስኖ መወሰን 1 ጢሞቴዎስ 2:4 እግዚአብሔር ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ ይወዳል። ይህ የጳውሎስ የእግዚአብሔርን ሁለንተናዊ የማዳን ፍቃድ ማረጋገጫ ከሁለትዮሽ ተወስኖ መወሰን ድርብ ድንጋጌ ጋር ይቃረናል። የግሪክ ቃል ፓንታስ አንትሮፖስ ሰዎች ሁሉ ከእናቴሎ ይወዳል ለመዳን አንድ መለኮታዊ ዓላማን እንጂ ለመውደቅ ትዩ ዓላማን አይጠቁሙም። ሕዝቅኤል 33:11 በላቸው ነው። ጌታ እግዚአብሔር እንዲህ ይላል፣ እኔ ሕያው ነኝና የኃጢአተኛውን ሞት አልወድም፣ ነገር ግን ኃጢአተኛው ከመንገዱ ተመልሶ በሕይወት እንዲኖር እወዳለሁ። እናንተ የእስራኤል ቤት ወይ ከክፉ መንገዳችሁ ተመለሱ፣ ስለምን ትሞታላችሁ? በሐዋርያዊ ትውፊት ውስጥ የተስተጋባው ይህ የብሉይ ኪዳን ልመና እግዚአብሔር በኩነኔ እንደማይደሰት በሰው መመለስ በየኩ ተመለሱ በኩል ባለው ሕይወት ላይ ያተኩራል። ሮሜ 11:32 እግዚአብሔር ሁሉን ባለመታዘዝ ዘግቶአልና ሁሉን ይምር ዘንድ የጳውሎስ ሁለንተናዊ ወሰን ፓንታስ ሁሉ ከሁለት ጊዜ ምሕረትን የእግዚአብሔር ግብ እንጂ የአንዳንዶችን አስቀድሞ የተወሰነ ነቀፋን አያመለክትም። ሁሉን አቀፍ ውሳኔ ፊልጵስዩስ 2:12-13 ፍርሃትና መንቀጥቀጥ ይዛችሁ የራሳችሁን ድህነት ፈጽሙ፣ በጎ ፈቃዱን ለማድረግና ለመሥራት በእናንተ የሚሠራ እግዚአብሔር ነውና። ይህ የሰውን ጥረት ካቴርጋዜስቴኮ ፈጽሙ ከመለኮታዊ ኃይል ኤነርጂያኪ ይሠራል ጋር ያዋህዳል እንጂ በእያንዳንዱ ድርጊት ላይ ሙሉ ቁጥጥርን አይደለም። ያዕቆብ 15 ዛሬ ወይም ነገ ወደዚህ ወይም ወደዚያ ከተማ እንሄዳለን፣ በዚያም 1 ዓመት እንኖራለን፣ እንነግድማለን፣ እንረካብማለን የምትሉ እናንተ አሁኑኑ ስሙ፣ ነገ ምን እንደሚሆን አታውቁምና። በምትኩም ጌታ ቢፈቅድ በሕይወት እንኖራለን፣ ይህን ወይም ያንንም እናደርጋለን ማለት ይገባችኋል። ያዕቆብ የሰውን ዕቅድ ሳይክድ ለእግዚአብሔር ፈቃድ ያንሃው ከሕርያውስጥ ሕያው በማስገዛት ይተቻል እንጂ አይጽፈውም። ራእይ 3:20 እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁንም ቢከፍት ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከእኔ ጋር። የክርስቶስ ግብዣ ክራፍ አንኳኳለሁ ኤንዋይች ይከፍት ከእያንዳንዱን ምርጫ መለኮታዊ ትእዛዝ ሳይሆን የሰውን ምላሽ ይጠይቃል። የኒቅያ በፊት አባቶች የሁለትዮሽ ተወስኖ መወሰን እና ሁሉን አቀፍ ውሳኔን ማስወገዳቸው የእግዚአብሔርን ቤዛነት፣ ሉዓላዊነትና የሰውን ነጻነት ለማጉላት ተረድተውት በነበረው በእነዚህ ቅዱሳት መጻሕፍት በግልጽ ይደገፋል። 1 ጢሞቴዎስ 2:4 እግዚአብሔር ሰዎች ሁሉ እንዲድኑ የሚወድ የእግዚአብሔር አስቀድሞ የመወሰን ፍቃድ ሁለትዮሽ ምርጫ እና ነቀፋ ሳይሆን ሁለንተናዊ መዳንን ያለመ አንድ አዎንታዊ እንደሆነ የሚያንጸባርቅ የማዕዘን ድንጋይ ሆኖ ይቆማል። የዩስጢኖስ ማርቲር የመጀመሪያ ይቅርታ 43 ከዚህ ጋር የሚስማማ ሲሆን የእግዚአብሔር ቀደምት ዕውቀት እንደማያስገድድ በመግለጽ ኩነኔ ከእግዚአብሔር ዓላማ ሳይሆን ከሰው አለመቀበል እንደሚመነጭ አለ። ኦግስጢኖስ በኋላ ከነበረው አመለካከት ኢንቺሪዲዮን 100 በተቃራኒ እግዚአብሔር ሁለቱንም ውጤቶች አስቀድሞ እንደሚወስን ሕዝቅኤል 33:11 የኃጢአተኛውን ሞት አልወድም ይህንን ያጠናክራል። ኢራኒዮስ ከኑፋቂዎችን የሚቃወም 4.37 1 እግዚአብሔር በሰው ተግባር በኩል ሞትን ሳይሆን ሕይወትን እንደሚፈልግ ያስተጋባል እንጂ አስቀድሞ የተወሰነ ውድቀትን አይደለም። 32 ሁሉን ይምር ዘንድ ተወስኖ መወሰንን ወደ ምሕረት ወሰን ይገድባል። ቀለምንጦስ ዘሮሜ በእግዚአብሔር ሁሉን ቻይ ፍቃድ 1 ቀለምንጦስ 27:5 ውስጥ ሊያየው የሚችለው የጋራ ትኩረት ከነቀፋ ተወስኖ መወሰን የጸዳ ሁሉን አቀፍ ውሳኔን በመቃወም ፊልጵስዩስ 2:12-13 የራሳችሁን ድህነት ፈጽሙ፣ በእናንተ የሚሠራ እግዚአብሔር ነውና መለኮታዊ ኃይልን ከሰው ኃላፊነት ጋር ያስተካክላል። የጠርጡልያን በነፍስ ላይ ከ21 ነፍስ ነፃ ናት። ለመምረጥ ይህንን እግዚአብሔር እያንዳንዱን ድርጊት ከመወሰን ይልቅ ፈቃድን ቴዎያን እንደሚያበረታታ አድርጎ ሊተረጉመው ይችላል። ከካልቪን ሙሉ ቁጥጥር ተቋማት 2.2 በተቃራኒ ያዕቆብ 4:13-15 ጌታ ቢፈቅድ በሕይወት እንኖራለን። በሕይወት ጎዳና ላይ የእግዚአብሔርን ሉዓላዊነት ያውቃል፣ ነገር ግን የሰውን ዕቅድ ይጠብቃል። ኢግናጢዮስ ጽናትን ኤፌሶን 10:1 ያሳሰበበትን ልዩነት ያንጸባርቃል። ጥቃቅን ቁጥጥርን ያስወግዳል። ራእይ 3:20 ማንም ደጁን ቢከፍት ከእግዚአብሔር በሩን እንዲከፍት የሚጋብዝ እንጂ የማያስገድድ ያሳያል። ኢራኒዮስ ከጂምናስቲክ አስፈላጊነት ጋር በመቃወም ኑፋቂዎችን የሚቃወም ከ4.37 1 የሚደግፈው ተስማምቶ ነው። በአንድነት እነዚህ ጥቅሶች አባቶች ተወስኖ መወሰንን ወደ መዳን ዕቅድ እንጂ ወደ ሁለትዮሽ ዕጣ ፈንታ ወይም ሁሉን አቀፍ ድንጋጌዎች እንደገደቡ ያሳያሉ። ይህም በጸረ ውሳኔ አውዳቸውና በሐዋርያዊ ትውፊት ላይ የተመሠረተ ነው። ሌሎች አመለካከቶች የመጽሐፍ ቅዱስ ጥቅሶች ሮሜ 9:18 ከእንግዲህ የሚወደውን ይምራል የሚወደውንም ያደነድንክ። ይህ ጳውሎስ በሮሜ 9 ላይ ስለ እግዚአብሔር ምርጫ ካቀረበው ንግግር የተወሰደው ጥቅስ ሁለትዮሽ ተወስኖ መወሰንን የሚደግፍ ሊመስል ይችላል። ምክንያቱም የእግዚአብሔርን ፍቃድ ቴዎ
ምሕረትንም ሆነ ማደንደንን በሉዓላዊነት እንደሚወስን ያሳያል። በፈርዖን 9:17 እንደ ምሳሌ ተጠቅሷል። የግሪክ ቃላት የዋዬ ይምራል ከእና ስኮፌኔ ያደንን ንቁ መለኮታዊ ውሳኔዎችን ይጠቁማሉ። ይህም እግዚአብሔር አንዳንዶቹን ለመዳን ሌሎቹን ደግሞ ለኩነኔ አስቀድሞ እንደሚወስን ሊያመለክት ይችላል። ኦግስጢኖስ ኢንቺሪዲዮን 98 እና ካልቪን ተቋማት 3.23 የተቀበሉት አመለካከት ወዲያውኑ የሚከተለው ኪ ገና ለምን ይወቅሳል? ፈቃዱንስ የሚቃወም ማን ነው? 9:19 የሰውን ተቃውሞ በእግዚአብሔር በአማማያ ወይም በኢራኒዮስ ከኑፋቂዎችን የሚቃወም ከ4.37 አንድ ሰው ነፃ ወኪል ከላይ እንደሚታየው ከንቱ ስለሚመስል ሁሉን አቀፍ ውሳኔን ሊያመለክት ይችላል። ሆኖም አባቶች ይህንን በሮሜ 9:11 ሰፋ ያለ ክርክር ውስጥ በማስገባት ሊያስታርቁት ይችላሉ። የፈርዖን ማደንደን ትእዛዝ 12 የዘላለም ኩነኔ ድንጋጌ ሳይሆን ቤዛነትን የእስራኤልን መዳን 9:17 ያገለግላል። ኢራኒዮስ ማደንደን ቀደምት የሰው ምርጫን ዘጸአት 8:15 እንደሚከተል ሊከራከር ይችላል። በአዳም ውድቀት ኑፋቂዎችን የሚቃወም 4.37 አንድ ላይ እንደሚያደርገው ተግባርን በመጠበቅ ቀሌምንጦስ ዘሮሜ በእግዚአብሔር ቸር ሁሉን ቻይ አንድ ቀሌምንጦስ 27:5 ይህንን እንደ እግዚአብሔር ሉዓላዊ መንገድ እንጂ ግብ ሳይሆን ተወስኖ መወሰን መዳንን ኤፌሶን 1:5 እንጂ ሁለትዮሽ ዕጣ ፈንታን እንደሚነጣጥል ካላቸው አመለካከት ጋር በማጣጣም ሊያየው ይችላል። የጂምናስቲክ ዕጣ ፈንታን መቃወማቸው ተፈጥሮዎች ዕጣ ፈንታን የሚወስኑበት ይህንን እንደ እግዚአብሔር ታሪካዊ ድርጊት እንጂ ሁሉን አቀፍ ቁጥጥር ሳይሆን ወሰኑን ወደ ዓላማ እንጂ ወደ ግዴታ በመገደብ በዚህም ከነጻ ፍቃድ ጋር በማስታረቅ ይቀርጹታል። ምሳሌ 16:4 ከእግዚአብሔር ሁሉን ለዓላማው ፈጥሯል ክፉዎችንም ለክፉ ቀንክ ይህ የብሉይ ኪዳን ምሳሌ እግዚአብሔር ክፉዎችን ከፍርድ ጋር በተያያዘ ዓላማ የክፉ ቀን ክህመፍ እንደፈጠረ በመጠቆም ሁለትዮሽ ተወስኖ መወሰንን እንደሚያጸድቅ ተደርጎ ሊነበብ ይችላል። ይህም ለመጥፋታቸው ሉዓላዊ ድንጋጌን ያመለክታል። የዕብራይስጥ ቃል ፈጥሯል ከእና ኦማይን ለዓላማው መለኮታዊ ዓላማን ያጎላሉ። ይህም ኦግስጢኖስ የእግዚአብሔር ከተማ 14.26 እና በኋላ የተሃድሶ ስነ መለኮት አንዳንዶቹን ለክፉ መጨረሻ እግዚአብሔር አስቀድሞ እንደሚወስን ይተረጉማሉ። ይህም ከኒቅያ በፊት በመዳን ዕቅድ ላይ ካለው ትኩረት ጋር ይቃረናል። ለምሳሌ ኢራኒዮስ ከኑፋቂዎችን የሚቃወም ኪ4.43 እንዲሁም ሁሉን አቀፍ ውሳኔን ሊያመለክት ይችላል። ክፋትን ጨምሮ ሁሉም ነገር የእግዚአብሔርን እንዲፍ ያገለግላል። ጠርጦሊያን በነፍስ ላይ ከ21 ነፍስ ነፃ ናት ለመምረጥ የሚለውን ይቃወማል። ሆኖም አባቶች ይህንን በእግዚአብሔር ሉዓላዊነት ውስጥ የሰውን ተግባር በማጉላት ሊቃወሙት ይችላሉ። የስቺኖስ ማርቲር ከክፉዎች ከክፉን እንደሚመርጡ የመጀመሪያው ይቅርታ 43 እና የእግዚአብሔር ዓላማ እንደ ይሁዳ ዮሐንስ 17:12 ነፃ ድርጊቶቻቸውን እንደሚጠቀም እንጂ ክፉ አድርጎ እንደማይፈጥራቸው ሊከራከር ይችላል። የኢራኒዮስ ውጤቶችን አስቀድሞ የማወቅ እንጂ የማስገደድ አመለካከት ኑፋቂዎችን የሚቃወም ከ4.37 አንድ ይህንን እንደ እግዚአብሔር ውጤቶችን ፍርድን እንደ ተፈጥሮ ሳይሆን እንደሚያዝ ሊያይ ይችላል። ከሕዝቅኤል 33:11 የአራተኛው ሞት አልወድም ጋር በማጣጣም የአይሁድ የቃል ኪዳን እይታቸው ዘዳግም 30:19 ዓላማ ክህን እንደ እግዚአብሔር ጥበብ የተሞላበት አስተዳደር እንጂ ሁሉን አቀፍ ጽሑፍ ሳይሆን ተወስኖ መወሰን ወደ ቤዛነት ማዕቀፍ 1 ጢሞቴዎስ 2:4 ይገድባል። የጂምናስቲክ ውሳኔን በመቃወም ሰዎች ዕጣ ፈንታ የሌላቸው ነገር ግን ኃላፊነት ያላቸው የእግዚአብሔር ሉዓላዊነት ክፋትን የሚጀምር ሳይሆን የሚያስተካክል መሆኑን አጥብቀው ይናገራሉ። ከኦግስጢኖስ በፊት የነበረውን የሥነ መለኮት ወሰናቸውን የሚጠብቅ ተስማምቱ ዮሐንስ 12:39-40 ስለዚህ ማመን አልቻሉም። እንደገና ኢሳይያስ እንዲህ ብሎአልና ዓይናቸውን አሳውረዋል፣ ልባቸውንም አደንድነዋል፣ በዓይናቸው እንዳያዩ በልባቸውም እንዳያስተውሉ እንዳይመለሱም እኔም እንዳልፈውሳቸው። ኢሳይያስ 6:10ን በመጥቀስ ይህ ምንባብ ሁለትዮሽ ተወስኖ መወሰን እና ሁሉን አቀፍ ውሳኔን ሊያመለክት ይችላል። እግዚአብሔር በንቃት ያሳውራል እና ያደነድን ኤደፕሆሴን ኤፕረሴን እምነትን ይከለክላል። ይህም ለአንዳንዶች መዳንን የሚቃወም ሉዓላዊ ድንጋጌን ይጠቁማል። ኦግስጢኖስ በጸጋ እና በነጻ ፍቃድ 41 እና ካልቪን ተቋማት 3.2 እግዚአብሔር ጸጋን እንደሚከለክል አለማመንን አስቀድሞ እንደሚወስን ለመከራከር ይጠቀሙበታል። ይህም የኒቅያ በፊት ሁለንተናዊ አቅርቦትን ዮሐንስ 3:16 ይቃወማል። ከማመን አልቻሉም ኪአውክ ዳይኔንቶ ፔስቴን የሚለው ሐረግ የሰውን ፍቃድ እንደሚሽር ውሳኔን የበለጠ ሊያመለክት ይችላል። የኢራኒዮስም ከእግዚአብሔር ሰው ነጻ አደረገው ከኑፋቂዎችም 4.37 አንድ የሚቃወም ነው። ሆኖም አባቶች ይህንን በገውደ ጽሑፉ እስራኤል ኢየሱስን አለመቀበሉ 12:37-38 ቀደምት ምርጫን ዮሐንስ 5:40 ወደ እኔ ልትመጡ አትወዱም እንደሚከተል በመገንዘብ ከስነ መለኮታቸው ጋር ሊያስታርቁት ይችላሉ። የኦግስጢኖስ ማርቲር የመጀመሪያ ይቅርታ 43 ይህንን እንደሆን ተብሎ ካለመታመን በኋላ የሚመጣ የፍርድ ማደንደን እንደ ፈርዖን
15 ዘላለማዊ ድንጋጌ ሳይሆን አድርጎ ሊቀርጸው ይችላል። ኢራኒዮስ የእግዚአብሔር ድርጊት ዓላማን እንደሚያገለግል የአሕዛብን መካተት ሮሜ 11 ሁሉን አቀፍ ቁጥጥር ሳይሆን እንዳይመለሱ የሚለው ሐረግ ምክንያት ሳይሆን ውጤትን እንደሚያንጸባርቅ ኑፋቄዎችን የሚቃወም 4.43 ሊመለከት ይችላል። የጸረ ጂምናስቲክ አቋማቸው ቋሚ ዕጣ ፈንታን ይክዳል። ሰዎች ተግባራቸውን እንደሚጠብቁ አጥብቆ ይናገራል። ጠርጡልያን በነፍስ ላይ 21 እና የእግዚአብሔር ሉዓላዊነት ትንቢትን ይፈጽማል። ኢሳይያስ 6 እንጂ የሕይወትን ጽሑፍ አይደለም። ይህ ተወስኖ መወሰንን ወደ መዳን ዕቅድ ይገድባል። ከ1 ጢሞቴዎስ 2:4 ጋር በማጣጣም ከኦግስጢኖስ በፊት በእግዚአብሔር ቤዛነት ዓላማ ውስጥ ነጻ ፈቃድን ይጠብቃል።